ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን እናንተም ከኛ ጋር ቆይታን ስታደርጉ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን የአርሰናልን፣ የማንቸስተር ዩናይትድን፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ የሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የአርሰናል ባለቤቶች በቪኒሲዮስ ጁኒየር ዝውውር ጉዳይ ላይ በትልቁ እየተሳተፉ ይገኛሉ። ቪኒሲዮስ እሱን ለማስፈረም ሙሉ አቅማቸውን ለመጠቀምም እንደሚፈልጉ ጭምር ነው እየተገለጸ የሚገኘውና አርሰናሎች በትልቁ ይህንን ዝውውር ስለማድረግ በትልቁ እያሰቡና እያቀዱ ይገኛሉ። በተለይ አንዳንድ እየተፈጠሩ ያሉ ጉዳዮች ደግሞ ምናልባት አርሰናል እዚህ ተጫዋች ላይ ትልቅ ተስፋን እንዲያደርግ ወይም ይህን ተጫዋች ለማስፈረም ትልቅ ተስፋዎችን እንዲያደርግ የሚያሳዩ ነገሮች ያሉ። እርግጥ ነው አሁንም ቢሆን ሪያል ማድሪድ ይህንን ተጫዋች ስለመልቀቅ እያሰበ አይደለም። ነገር ግን ኮንትራቱን በተሰጠው የኮንትራት አንቀጽ መሰረት የማያራዝም ከሆነ ግን ስለመልቀቅ ሊገደዱበት የሚችሉበት እድል እንዳለ ነው የሚነገረው። ምክንያቱም የመጨረሻ የኮንትራቱ ዓመት ላይ ነው የሚገኘውና የማያራዝም ከሆነ መልቀቁ ለሪያል ማድሪድ የተሻሉ አማራጭ ተደርጎ ስለሚቆጠር ተጫዋቹ ኮንትራቱን የማያራዝም ከሆነ ግን ከክለቡ የሚለቅበት እድሉ አለው። ያን ያክል እንዲለቅ ግን ግፊት ባያደርጉበትም አንድሪያ ቤርታ የዝውውር ገበያውን በተመለከተ ያለውን አካሄድ በጣም ግልጽ ነው። በአንድ ተጫዋች ላይ ብቻ እንደማያተኩር የመረጃ ምንጮች ይናገራሉ። ከእያንዳንዳቸው ጋር በሚደረጉ ድርድሮች ላይ ከፍተኛ ደረጃ ላይ ለመድረስም በአንድ ጊዜም በሶስት ወይም በአራት ኢላማዎች ላይ እንደሚሰራ ነው የሚነገረው። ስለዚህም አማራጮችን በጎን እንደሚይዝ ነው የመረጃ ምንጩ እየጠቆመ የሚገኘው። ከዚያም የክለቡን በጀት፣ የአጨዋወት ዘይቤውን፣ ስብዕናውንና ከቡድኑ ጋር ይስማማል አይስማማም የሚለውን ነገር ተመልክቶ ነው ተጫዋቾችን እንደሚያመጣ የሚናገረው። ስለዚህም አሁን ላይ አርሰናሎች በአንድ ተጫዋች ላይ ብቻ ትኩረት ሳያደርጉ በጎን ግን ሌሎች አማራጮችንም እንደሚመለከት ነው በአንድሪያ ቤርታ በኩል እየሰማን የምንገኘው። ሌላኛው እየወጣ የሚገኘው መረጃ የአርሰናል የጉማሬሽ ስምምነትን ስለማጠናቀቅ ያለው ብሩህ ተስፋ እየጨመረ እንደመጣ የሚያሳዩ ነገሮች ያሉ። በክሪስቶስ ዞሊስ ስምምነት ላይ ምን እንደተከሰተ ማስታወስ ይቻላል። አርሰናል መጀመሪያ ከተጫዋቹ ጋር የቃል ስምምነት ላይ ደርሶ ነበር። ከዚያም ደግሞ ከክለቡ ጋር መግባባት ላይ ከደረሰ በኋላ ብቻ መደበኛ ጥያቄዎችን እንዳቀረበ ቤን ጃኮብስ መረጃውን ይፋ ሲያደርግ እንደነበር እናስታውሳለንና ስለዚህም አርሰናሎች አሁንም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። በተለይ ግን ሌሎች አማራጮችንም ስለመመልከትም ያቅዳሉ። ምናልባት የማይሳካ ከሆነ ሌሎች አማራጮችንም እንደሚያቅዱ ነው የሚነገረው። የኒውካስል ዩናይትድ አሰልጣኝ ኤዲ ሃው ዛሬ መሰናበታቸው ይፋ ተደርጓልና ምናልባት በዚህ ዝውውር ላይ ሌላ ተጽዕኖ ያሳድራሉ ወይ በርካቶች በጉጉት የሚጠብቁት ጉዳይ እንደሆነ ነው የተነገረው። ከአርሰናል ሰዎች እይታ አንጻር ግን የጉማሬሽ ስምምነት በፍጥነት ማጠናቀቅ ካልቻሉ ትኩረታቸውን ወደ ሌሎች ኢላማዎችም ሊያዞሩ የሚችሉበት እድሉ እንዳለ ነው ቤን ጃኮብስ የተናገረው። ባለፉት ጥቂት ሰዓታት ውስጥ ዛሬ በተለይ ሮማ ከአርሰናል ጋብሪኤል ማርቲኔሊን ስለማስፈረምና እሱን የማስፈረም እድልን በተመለከተ ተደጋጋሚ ጥያቄዎችን ሲያቀርቡ እንደነበር የሚያሳዩ መረጃዎች ወጥተዋል። ምናልባት ተጫዋቹ የሚከፈለው ደሞዝ ከፍተኛ መሆኑን ተከትሎ ያንን ምናልባት ማሟላት ካልቻሉ ካልሆነ በስተቀር ሮማዎች ግን የጋብሪኤል ማርቲኔሊ ፈላጊዎች እንደሆኑ ይነገራል። በተለይ አሰልጣኝ ጂያምፔሮ ጋስፔሪኒም ይህ ተጫዋች እንዲመጣ ፍላጎት እንዳላቸው ኒኮላ ሺር መረጃውን እያጋራ የሚገኘውና ሮማዎች ለአርሰናል ተደጋጋሚ ጥያቄዎችን እያቀረቡ ነው የሚገኙት። ሚኬል አርቴታ ከዓለም ዋንጫ ስለተመለሱ ተጫዋቾቻቸው ይናገራሉ።
በውድድሩ በሄዱበት ርቀት መጠን ተሰርቶ በተያዘላቸው እቅድ መሰረት ቡድኑን የሚቀላቀሉ ይሆናል። ለ3 የተለያዩ የተጫዋቾች ቡድኖችም የተለያዩ የዝግጅት ጊዜዎችም ይዘናል። ነገር ግን ከዚህ በላይ ዋጋ እንዲሁ ደግሞ ያለው ነገር የእነሱ አስተሳሰብ ነው። ካይ ሃቨርትስ፣ ቪክተር ኦስሜን እና ፒየሮ ሂንካፒየ ሳነጋግራቸው ወዲያውኑ ለመመለስ ዝግጁ ነበሩ። ዴክላን ራይስም ሳነጋግረው በተቀመጠለት ቀንም የሚመለስ ከሆነ ለመጫወት ዝግጁ ሊሆን እንደሚችል ይጠቁማል። ቀሪዎቹ ተመሳሳይ ሀሳብ ነው ያላቸው። ይህ መንፈስ ደግሞ ከየትኛውም የልምምድ ፕሮግራም በላይ ጠንካራ ነው ሲል ይናገራል። ከተለያዩ ሁኔታዎች ጋር መላመድ እንፈልጋለን፣ እናም ብዙ አዎንታዊ ምልክቶችም አሉ። ምክንያቱም አብዛኞቹ ከዓለም ዋንጫ የተመለሱት ብዙ ልምድ ቀስመው ነው። እንዲሁም ደግሞ ባሳለፏቸው የውድድር ዘመንም ከፍተኛ በሚባል ደረጃ ሲጫወቱም ጭምር የተመለከትናቸው ተጫዋቾች ናቸው ሲልም ነው የተናገረው አሰልጣኝ ሚኬል አርቴታ። ዊሊያም ሳሊባ በገጠመው የጀርባ ጉዳት ምክንያት የአርሰናል የዝውውር ቅድሚያ ከሚሰጣቸው ጉዳዮች የተቀየሩ ሲሆን ክለቡ አሁን ላይ ተጫዋቹን ለረጅም ጊዜ ከሜዳ የሚርቅበት ወቅት ቦታውን መሸፈን የሚችሉ በርካታ የመሃል ተከላካዮችን እየገመገመ እንዳለ ነው የተገለጸው። የኮሞ ወጣት የተከላካይ ስፍራ ተጫዋች የሆነው ያኮብ ራሞን በሴሪኤ አስደናቂ የመጀመሪያ ውድድር ዘመንን ካሳለፈ በኋላ ከተጠቆሙት ሳቢ አማራጮች መካከል አንደኛው ተደርጎ ነው የሚቆጠረው። የ21 ዓመቱ ተጫዋች በእንግሊዝ ፕሪምየር ሊግ በቋሚነት የሚሰለፍ ተጫዋች ከመሆን ይልቅ የረጅም ጊዜ ኢንቨስትመንትን የሚወክል ሲሆን የአስተን ቪላው ኤዝሬል ኮንሳህ ደግሞ የበለጠ ልምድ ያለው አማራጭን ያቀርባል ተብሎ ይታሰባል። ስለሆነ አርሰናል አጣዳፊ አስተማማኝነትን ማስቀደም ወይም ደግሞ በሂደት ውስጥ በሚኬል አርቴታ ስብስብ ውስጥም አስፈላጊ አካል ሆኖ ሊያድግ የሚችል ተከላካይን ማስፈረም በሚለው መካከልም መወሰን ይኖርበታል ተብሎ ነው የሚጠበቀው። በአትሌቲክ የተባለ የመረጃ ምንጭ እንደዘገበው ከሆነ አርሰናል በጣሊያን የሚያሳየውን የእድገት በቅርበት ከተከታተለ በኋላ ጃኮብ ራሞንን በመከላከል እጩ ዝርዝር ውስጥም እንዳካተተው ይነገራል። የቀድሞው የሪያል ማድሪድ አካዳሚ ተጫዋች በረጋ መንፈሱ በአየር ላይ ባለው ጥንካሬና ከኋላ ተነስቶ ደግሞ ማጥቃትን በመገንባት በነበረው እምነትም እንዳስደመመ ጭምር ነው የሚነገረው። የጃኮብ ራሞን መገለጫ አርሰናል በቴክኒክ ብቁ የሆኑና ሰፊ ቦታዎችን ደግሞ ማካለል የሚችሉ ተከላካዮችን ከሚመርጥበት ስልት ጋር ይጣጣምለታል ተብሎ ነው የሚታመነው። በስታቲስቲክስ ንጽጽርም በአውሮፓ ውስጥ ዋና ሊጎች ውስጥ ከሳሊባ የጨዋታ ዘይቤ ጋር እጅግ በጣም የሚቀራረቡ ተጫዋቾች አንዱ እንደሚያደርገው ነው የተገለጸው። ነገር ግን የሪያል ማድሪድ ጣልቃ ገብነት ዝውውሩን ሊያወሳስበው እንደሚችል ይነገራል። የስፔኑ ክለብ ተጫዋቹ ኮሞን እንዲቀላቀል ከፈቀደ በኋላም ቢሆን ወደፊት ከሚደረግ ማንኛውም የዝውውር ክፍያ ከፍተኛ መቶዎችን እና የመልሶ መግዛት እድሎችን ጨምሮ በጃኮብ ራሞን የወደፊት እጣ ፈንታ ላይ ትልቅ ከፍተኛ ቁጥጥር እንዳለው ነው የሚነገረው። ስካይ ስፖርት እንደዘገበው አርሰናል በኮንሳ ላይም ፍላጎት ያለው ቢሆንም በክለቦቹ የዋጋ ግምት መካከል ግን አሁን በጣም ከፍተኛ የሚባል ልዩነት እንዳለ ነው የሚነገረው። የቪላው ተጫዋች በእንግሊዝ ፕሪምየር ሊግ ራሱን ያረጋገጠ ጨዋታዎችን በብዛት የማያመልጠው በመሃል ተከላካይነት ወይም ደግሞ በመስመር ተከላካይነት መጫወት የሚችል አይነት ቨርሳታይል የሚባል አይነት የጨዋታ ስልት ያለው ተጫዋች ነው። ሳሊባ የታቀደ የመልሶ ማገገሚያ ፕሮግራሙን በሚከታተልበት ወቅት ለረጅም ጊዜ ከሜዳ የሚርቅ በመሆኑ የመከላከል ሽፋንን ማስፈረም ወሳኝ ይሆናል ተብሎ ነው የሚታሰበው። ሳሊባ በቋሚነት ባልተሰለፈባቸው ጨዋታዎች ለአርሰናል የነበረው የማሸነፍ መጠን ከ68 በመቶ ወደ 50 በመቶ ዝቅ ብሎ የነበረ ሲሆን ይህም ደግሞ የእሱ ፍጥነትና የመከላከል ሽፋን ለአርቴታ ስልት ምን ያክል አስፈላጊ እንደሆነ የሚያሳይ ነው። አርሰናል የዋንጫ ተፎካካሪነቱን የሚያስቀጥልበት ወቅት ወዲያውኑ መሰለፍ የሚችል ተጫዋችን የሚፈልግ ከሆነ ኤዝሬል ኮንሳ አስተማማኝ አማራጭ ይሆናል ተብሎ ነው የሚጠበቀው። እሱ ባለፈው የውድድር ዘመን በእንግሊዝ ፕሪምየር ሊግ ከግብ ጠባቂ ውጪ ባሉ ቦታዎች ላይ ወይም ተጫዋቾች መካከል ከፍተኛውን የመሬት ላይ ፍልሚያን የማሸነፍ ስኬት ወይም በ73 በመቶ ያስመዘገበ ተጫዋች ነው። የእንግሊዝ ፕሪምየር ሊግ ወይም የእንግሊዝ እግር ኳስ የሚጠይቀውን መስፈርትንም ቀድሞ የሚረዳ ነው። ጃኮብ ራሞን የረጅም ጊዜ ሴት ሊሆን ይችላል። ነገር ግን የ21 ዓመት ወጣት ወዲያውኑ ሳሊባን እንዲተካ መጠየቅ ግን ምናልባት ሪስክ ያለው ውሳኔ ሊሆን እንደሚችል ይታመናል። ምክንያቱም በፕሪሚየር ሊግ አንደኛ ልምድ እንደሌለው ነው በርካቶች የሚያነሱት። አርሰናል ወጣቱን ተጫዋች መከታተል የሚኖርበት ሌላ ልምድ ያለው ተጫዋችን በአጭር ጊዜ ኃላፊነቱን መሸከም እንደሚችል እምነት ሲኖረው ብቻ እንደሆነ የሚጠቁሙ መረጃዎችን ነው በትልቁ እየሰማን እንደምንገኝ ዘገባዎቹ በትልቁ እየጠቆሙን የሚገኙት። የማንቸስተር ዩናይትድ ጉዳዮችንም ውድ ቤተሰቦቻችን እንንገራቸው። ማርከስ ራሽፎርድ ከሳዑዲ አረቢያ ክለቦች ጋር ስሙ ተያይዞ አይቻለሁ ብለዋል ፋብሪዚዮ ሮማኖ ሲናገር። ነገር ግን ግልጽ ላደርግላችሁ የምፈልገው ነገር እኔ ባለኝ መረጃ መሰረት ተጫዋቹ ማንቸስተር ዩናይትድን በጭራሽ የሚለቅበት የዝውውር መስኮት ይሆናል ብዬ አልጠብቅም ሲል ነው ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድ የዝውውር ሁኔታ
አንዳንድ ሀሳቦቹን እያጋራ የሚገኘውና ይህንን ተጫዋች የሳዑዲ አረቢያ ክለቦች አሊያም ደግሞ እንዲሁም ሌሎችም ቢሆኑ የቱርክና የሌሎች ክለቦችም ተጫዋቹን ለማስፈረም ፍላጎቶች ቢኖራቸውም ነገር ግን ተጫዋቹ አሁን ላይ ከማንቸስተር ዩናይትድ የሚለቅበት እድል በጣም ጠባብ ነው ሲልም ጭምር ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። በማንቸስተር ዩናይትድ ይቆያል ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ ዘገባው የጠቆመው። ፋብሪዚዮ አያይዞ ይቀልጽና ራሽፈርድ ማንቸስተር ዩናይትድን የሚለቀው ምናልባት ከለቀቀም የሚለቀው ከትልልቅ ክለቦች ጥያቄ ከቀረበለት እንጂ ወደ ሳዑዲ አረቢያ ወይም ደግሞ ወደ ቱርክ ክለቦች የሚያመራበት ምንም አይነት እድል እንደሌለም የሚያሳዩ መረጃዎችን ነው እያጋራም የሚገኘው። ፖርቱጋላዊው ብሩኖ ሚጌል ፈርናንዴስ በርካቶች እየጠበቁት ይገኛሉ። በቀጣዩ የውድድር ዓመት ለማንቸስተር ዩናይትድ ደግሞ ምን ነገሮችን ያደርጋል የሚለው በርካቶች በጉጉት እንዲጠብቁት የሆነ ጉዳይ ሆኗል። ተጫዋቹ ባለፉት አራት ተከታታይ ዓመታት በሊጉ በርካታ የግብ ዕድሎችን በመፍጠር አንድም ተጫዋች አይስተካከለውም። ተጫዋቹ በ2022-23 119 የግብ ዕድሎችን መፍጠር ችሏል። 2023-24 ላይ 114፣ 2024-25 ላይ 91 እና 2025-26 ላይ 136 የግብ ዕድሎችን በመፍጠር ቀዳሚ ደረጃ ላይ ይዞ የተቀመጠ ተጫዋች ነውና እነዚህን ቁጥሮች በዚህ የውድድር ዓመት ያሳያሉ ወይ? በርካታ የማንቸስተር ዩናይትድ ደጋፊዎች በጉጉት የሚጠብቁት ጥያቄ እንደሆነ ነው ይፋ የተደረገው። ማንቸስተር ዩናይትዶች የኤቨርተኑ ሊሊማን እንጃይን ለማስፈረም ከፍተኛ የገንዘብ ቁርጠኝነት ማሳየት እንደሚኖርበት ነው የተነገረው። ይህ የሴኔጋል ብሔራዊ ቡድን ተጫዋች በመርሲሳይድ ባሳለፋቸው ሁለት አስደናቂ የውድድር ዘመናት በርካታ ክለቦች ትኩረትን እንዲስቡ አድርጓቸዋል። ኤቨርተን በድርድሩ ላይ ያለው ጠንካራ አቋም ግን ቀጥተኛ ስምምነት ማድረግን በጣም አዳጋች እንዲያደርገው ይሆናል ተብሎ ይታሰባል። ሊሊማን እንጃይ እስከ 2029 የሚያቆይ ውል ያለው በመሆኑም ቶፊዎቹ ኤቨርተኖች ተጫዋቹን በፍጥነት ከመሸጥ ይልቅ ከፍተኛ ዋጋ የመጠየቅ እድልም ይሰጣቸዋል ተብሎ ይታሰባል። የአልሂላል ፍላጎትም ማሳየት ተጨማሪ ውድድርን በመፍጠር ዋጋውን ሊያሰቅለው ይችላል ተብሎ እንደሚታሰብ ነው የተነገረው። ለዩናይትድ የቀረበ ውሳኔ የተጫዋቹ የእንግሊዝ ፕሪምየር ሊግ ልምድና የግራ መስመራቸውን የማሻሻል ብቃቱ በግምት 70 ሚሊዮን ፓውንድ ማውጣቱን ያጸድቀዋል የሚለው ነው። ማንቸስተር ዩናይትድ ፍላጎት ባሳየበት ወቅት ኤቨርተን ከፍተኛ ዋጋ የተመነ ሲሆን ሚረር እንደዘገበው ከሆነ ኤቨርተን ለሊሊማን እንጃይ ዝውውር በግምት 70 ሚሊዮን ፓውንድ አካባቢ እንደሚጠይቁ ነው የሚታመነው። ማንቸስተር ዩናይትድ የ26 ዓመቱን ተጫዋች የማጥቃት እጩ ዝርዝር ውስጥ የሚያስቀምጡት ሲሆን በተጫዋቹ ተወካዮች ደግሞ ከአልሂላል የሚቀርብን ጥያቄ በደስታ እንደሚያስተናግዱት ነው የተነገረው። ኤቨርተን እስካሁን ኦፊሻላዊ ጥያቄዎችን ያላገኘ ሲሆን ተጫዋቹን በአስቸኳይ የመሸጥ ጫናም ደግሞ የለበትም። ሊሊማን እንጃይ በውሉ ላይ 3 ዓመታቶች የሚቀሩት ቢሆንም የቀረበለትን የተሻሻለ የውል ማራዘሚያ ጥያቄ ውድቅ ማድረጉ ግን በረጅም ጊዜ የወደፊት እጣ ፈንታው ላይ አለመረጋጋትን እንደፈጠረን የተነገረው። የክንፍ መስመር ተጫዋች ለኤቨርተን ባደረጋቸው 71 ጨዋታዎች 17 ግቦችን ያስቆጠረ ሲሆን 3 ግቦችን ደግሞ አመቻችቶ ማቀበል ችሏል። በተጨማሪም በዓለም ዋንጫ ላይ ለሴኔጋል ባደረጋቸው 127 ደቂቃዎች ብቻ 1 ግብ አስቆጥሮ 2 ደግሞ አሲስቶችን ማድረግ መቻሉ የሚታወስ ነው። እነዚህ አፈጻጸሞች በግራ መስመር በመሃል ወይም ከአጥቂ ጀርባ መጫወት የሚችል ተለዋዋጭ አጥቂ እንደሆነ ያለውን ስምም በደንብ አጠናክረውለታል። 70 ሚሊዮን ፓውንድ ለሴኔጋላዊው የክንፍ መስመር ተጫዋች የተጋነነ ሊመስል ይችላል። ፎክስ ስፖርት እንደሚለው ከሆነ አልሂላል ሊደረግ ስለሚችል ዝውውር ውይይት የጀመረ ቢሆንም ከኤቨርተን ጋር ግን እስካሁን ምንም አይነት ኦፊሻላዊ ግንኙነት እንዳልተደረሰ ነው የሚነገረው። ሊሊማን እንጃይ ባለፈው የውድድር ዘመን በ32 የእንግሊዝ ፕሪምየር ሊግ ጨዋታዎችም 6 ግቦችን ያስቆጠረ ሲሆን 3 ኳሶችን ደግሞ አመቻችቶ ያቀበለ ነው። እጅግ በጣም ከፍተኛ ስታቲስቲክስ ባይኖረውም ጠቃሚ ምርታማነትን ግን ይሰጣል ተብሎ የሚጠበቅ አይነት ተጫዋች ተደርጎ ነው የሚቆጠረው። እሱ ያለው ከፍተኛ የድሪብሊንግ ኳስን አጠናክሮ መያዝ እና ደግሞ ኳስን ወደፊት ደግሞ የማሻገር ፍላጎት ለዩናይትድ በግራ መስመር ላይ የተለያየ አማራጭን ይሰጣቸዋል ተብሎ ነው የሚታሰበው። እሱ እንግዲህ ቀድሞውኑ ሊጉ የሚያውቅ በመሆኑ እንዲሁ ከውጭ ሀገር ከሚመጣ ወጣት ተጫዋች ያነሰ የመላመድ ጊዜ ያስፈልገዋል ተብሎ ነው የሚታሰበው። ምክንያቱም ሊጉ ላይ በጣም ጥሩ ልምድ እንዳለው በርካቶች ያነሳሉ። ነገር ግን 70 ሚሊዮን ፓውንድ ማውጣት ግን በጣም አዳጋች ይሆናል ተብሎ ይታሰባል። ሊሊማን እንጃይ በጣም ጥሩ የፕሪሚየር ሊግ አጥቂ እንደሆነ ምንም ጥያቄ የለውም። ነገር ግን የክለቡ የዝውውር ዋጋን የሚሰብሩ ተጫዋቾች የሚያሳዩትን ያክል ግን ከፍተኛ ውጤትን በፕሪሚየር ሊግ አሳይቷል ወይ? ምናልባት ያ ጥያቄዎችን ሊያስነሳ የሚችል አይነት
ጉዳይ ይሆናል ተብሎ ይታሰባል። ምናልባት ወደ 50 ሚሊዮን ፓውንድ የሚጠጋ ስምምነት ላይ ማተኮር ሊኖር ይችልባቸዋል ተብሎ ይታሰባል። ኤቨርተኖች በተለይም የአልሂላል ፍላጎት ባካሄዱበት ወቅት ላይ ከዋና ዋና ተጫዋቾቹ አንዱን የመጠበቅ መብት እንዳለው ይነገራል። ማንቸስተር ዩናይትድ ከዚህ ተጫዋች ጋር በተደጋጋሚ ስሙ ሲነሳ እንሰማለን። ነገር ግን አሁን ላይ ማርከስ ራሽፎርድ በዚህ ክለብ ለመቆየት ውሳኔዎችን መስጠቱን ተከትሎ ምናልባት በሚቀጥለው በዚህኛው የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ይህንን ተጫዋች ያስፈርመዋል ተብሎ እንደማይጠበቅ የሚያሳዩ መረጃዎችን ነው በትልቁ እየተመለከተን የምንገኘው። ምክንያቱም ማርከስ ራሽፎርድ በክለቡ ሊቆይ እንደሚችል ስለሚታመን። የሊቨርፑል ጉዳዮችን እንንገራችሁ። ሊቨርፑል ብራድሊ ባርኮላን ትቶ የቀኝ ክንፍ ተሰላፊ እንዲያስፈርም መክሯለሁ ብለዋል። ጄሚ ካራገር ነው የቀድሞ የሊቨርፑል ተጫዋች ሀሳቡን እየሰጠ የሚገኘው። የቀድሞ የሊቨርፑል ታሪካዊ ተጫዋች የሆነው ጄሚ ካራገር ክለቡ ከባርኮላ ዝውውር እንዲወጣን የጠየቀው። ጄሚ ካራገር በአስተያየቱ ሊቨርፑል ባርኮላን በመተው የቀኝ ክንፍ ተጫዋች ቢያስፈርም እመክራለሁ ሲልም ይናገራል። ሊቨርፑል በአሁኑ ሰዓት በግራ መስመር መጫወት የሚችሉ 3 ተጫዋቾች ያለው ካራገር ሪዮ ኤንጎሞዋህ በዛ ጋር መጫወት ይችላል። ኮዲ ጋክፖ አለ። ፍሎሪያን ቨርትዝንም በዛ ጋር መጫወት የሚቻል አይነት ተጫዋች ነው ሲል ይናገራል ጄሚ ካራገር። ነገር ግን በቀኝ ክንፍ ቦታ ላይ መጫወት የሚችል ተጫዋች እስካሁን የለም ሲልም ነው ጄሚ ካራገር የሚናገረው። አክሎም በዚህ ምርጫ እርግጠኛ አይደለሁም፣ የቀኝ ክንፍ ተጫዋች ያስፈልገናል ብዬ አላስብም ሲልም የቀኝ መስመር ተጫዋች ነው የሚያስፈልገን ሲልም ጭምር ነው የተናገረው። በግራ መስመር ላይ የሚጫወቱ በጣም በርከት ያሉ አማራጮች ስላሉን ሲልም ጄሚ ካራገር ተናግሯል። ስለዚህም ሊቨርፑሎች ይህንን ነገር በደንብ ማሰብ አለባችሁ ሲልም ነው የተናገረው። ሪዮ ኤንጎሞዋ ይናገራል። በቻልኩት አቅም በጨዋታ ላይ መሰለፍን እፈልጋለሁ። አሰልጣኙ በደንብ ፕረስ እንዳደርግ እየጠየቀኝ ነበር። የአሰልጣኝ ስታፉም እንዳልገመት እየመከሩኝ ነበር ሲልም ጭምር ነው የተናገረውና ያንን ነገር ለማድረግ እሞክራለሁ ብለዋል። አንዶኒ ኢራኦላ ስለ ኒዮኒ ሲናገሩ የተቃራኒ ተጫዋችን በቅርበት እያለ እንኳን ኳስ እንዲያቀብሉት ይጠይቃል። እሱ በራስ መተማመኑ በጣም ጠንካራ ነው። ከጀርባው እንኳን በርከት ያሉ ተጫዋቾች የተቃራኒ ቡድን ተጫዋቾች እያሉ እሱ ግን ኳስ ለመቀበል የሚፈራ አይነት ተጫዋች አይደለም ሲሉም ጭምር ነው ያሞካሹት። የስካይ ስፖርቱ ጀርመናዊው ጋዜጠኛ ፍሎሪያን ፕሌተንበርግ እንደተናገረው ከሆነ በሊቨርፑልና በብራድሊ ባርኮላ ወገኖች መካከል ውይይት እየተካሄደ ይገኛል ሲል ይናገራል። ሊቨርፑሎች የተጫዋቹን የዝውውር መስኮቱ ከመዘጋቱ በፊትም የፊት መስመራቸውን ለማጠናከር ቁርጠኛ ናቸው። ነገር ግን ድርድሩ አሁንም በመጀመሪያ ደረጃ ላይ እንደሚገኝ ነው ይፋ የተደረገው። ፍሎሪያን ፕሌተንበርግ የብራድሊ ባርኮላን የቅርብ ጊዜ መረጃም እንዲሁ ይፋ አድርጓል። ፕሌተንበርግ በማህበራዊ ትስስር ገጹ ላይ ባሰፈረው መረጃም በሁሉም ተሳታፊ ወገኖች መካከል ያለው ድርድርም በአሁን ወቅት ያለበት ደረጃን የሚያሳይ ሚዛናዊ መረጃንም ነው ያቀረበው። ለብራድሊ ባርኮላ ቅርብ የሆኑ የመረጃ ምንጮች በሊቨርፑልና በተጫዋቹ ወገኖች መካከልም ውይይት እየተካሄደ መሆኑን አረጋግጧል። ቀደም ሲል እንደተዘገበው ነገር ግን በዚህ ደረጃ ምንም የገፋ ነገር የለም ሲልም ይናገራል። ከፓሪስ ሳን ዠርሜን ጋርም እስካሁን ምንም አይነት ስምምነት አልተደረሰም። ሊቨርፑል ዝውውሩ እንዲፈጸም በከፍተኛ ሁኔታ እየገፋፋ ነው። ባርኮላ ወደ ሊቨርፑል ለመቀላቀል ፈቃደኛ ነው። ፓሪስ ሳን ዠርሜን ግን ለመደራደር ፈቃደኛ የሚሆነው እጅግ በጣም ከፍተኛ የሆነ ገንዘቦች ጥያቄ ሲቀርቡለት ብቻ ነው ሲል ይላል ፕሌተንበርግ ሲናገር። የግልሎች ትልቅ እንቅፋት ይሆናሉ ተብሎ ባይጠበቅም ሊቨርፑል ግን አሁንም ከፓሪስ ሳን ዠርሜን ጋር ያለው የዋጋ ልዩነት ግን ማጥበብ ሳይኖርበት አይቀርም። አንዳንድ ዘገባዎች እንደሚያመለክቱት ሊቨርፑል 120 ሚሊዮን ዩሮ የሚያወጣ የዝውውር ጥያቄ ነው ለማቅረብ ዝግጁ የሆኑት። የፈረንሳይ ሻምፒዮኖች ጠንካራ ድርድር አቋም ላይ የሚገኙ ሲሆን የባርኮላ መልቀቅን የሚፈቅዱት እጅግ በጣም ከፍተኛ የገንዘብ ክፍያ ከቀረበላቸው ብቻ እንደሆነም ተነግሯል። ሊቨርፑል ከፓሪስ ሰን ዠርሜን ጋር አስቸጋሪ ድርድር ገጥሞታል። ባርኮላ ወደ አንፊልድ ለመዘዋወርም ፈቃደኛ እንደሆነ ቢነገርም ፓሪስ ሰን ዠርሜንን ማሳመን ትልቁ እንቅፋት ሊሆን እንደሚችል ነው የተነገረው። የፈረንሳዩ ክለብ የ23 ዓመቱን ተጫዋች በጣም ደግሞ ከሚወዷቸው የፊት መስመር ተጫዋቾች አንዱ እንደሆነ የሚመለከት ሲሆን ወደ ድርድር ከመግባቱ በፊትም ከፍተኛ ክፍያዎችን ይጠይቃል ተብሎ ነው የሚታሰበው። ስለሆነም ሊቨርፑል የፓሪስ ሰን ዠርሜንን የዋጋ ጥያቄ መቀበል ወይም ደግሞ የተጠየቀውን ዋጋ ለመቀነስ ድርድሩን መቀጠል በሚለው ላይ መወሰን ፈተና ተደቅኖበታል ተብሏል። በዝውውር መስኮቱ የቀረ ጊዜ በመኖሩ በክለቦቹ መካከል ያለው ውይይትም ይቀጥላል ተብሎ ነው የሚታሰበው። ባርኮላ ላይ ፍላጎት ያሳየው ሊቨርፑል ብቻ አይደለም። አርሰናልም ከቅርብ ሳምንታት ወዲህ ከፈረንሳይ ብሔራዊ ቡድን ተጫዋች ጋርም ስሙ ሲያያዝ ቆይቷል። ነገር ግን ዘገባዎች እንደሚያመለክቱት ክንፍ ተጫዋቹ በዚህ ክረምትም ከፓሪስ የሚወጣ ከሆነ የእሱ ምርጫ ሊቨርፑልን እየተቀላቀለ ነው። ይህ አቋምም በክለቦች መካከል ያለው መደበኛው ድርድርንም ሞቅ እያለ የሚሄድ ከሆነ የሊቨርፑል አቋምን ሊያጠናክረው ይችላል። ነገር ግን አሁንም ቢሆን
ሊቨርፑሎች አሁንም ዝውውሩን እንዲፈቅድም ፓሪስ ሰን ዠርሜንን ማሳመን ይኖርባቸዋል። ለአሁኑ ግን ውይይቱ የቀጠለ ቢሆንም በሊቨርፑልና በፓሪስ ሰን ዠርሜን መካከል ምንም አይነት ስምምነት ግን የለም። ይህ ማለት ዝውውሩ ገና ከመጠናቀቁ የራቀ ነው ማለት እንደሚቻል ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ሪያል ማድሪድን የተመለከተ መረጃን እናንሳ። ሮድሪ ወደ ሪያል ማድሪድ የሚያደርገው ዝውውር በሰዓታት ውስጥ ሊጠናቀቅ እንደሚችል ይፋ ተደርጓል። ልክ እንደ ኩኮሬያ ዝውውር በቀላሉ ሊጠናቀቅ ይችላል ተብሎም ተገምቷል። ክለቡ አሁንም ዝውውሩን ለመጨረሻው እያፋጠነው እንደሚገኝ ነው የተገለጸው። የቪኒሲዮስ ጁኒየር ዝውውር ሁሉም ላይ በቪኒ የተመሰረተ ነው፣ ወይም ቪኒሲዮስ ጁኒየር ነው መወሰን የሚችለው። ሁለቱም ወገኖች እንግዲህ መስዋዕትነት መክፈል አለባቸው። ነገር ግን ቪኒ የበለጠ መስዋዕትነት መክፈል አለበት እዛው ቪኒ መቆየት የሚፈልግ ከሆነና ቪኒሲዮስ ጁኒየር ነገ አርብ ወደ ልምምድ እንደሚመለስ ይፋ ተደርጓል። ወደ ሪያል ማድሪድ የልምምድ ካምፕ ይመለሳል ከእረፍቱ በኋላ። በዚህም ደግሞ ምናልባት ውሳኔዎች ሊወሰኑ እንደሚችሉ ይፋ ተደርጓል። የኦሪዮል ሹዋሜኒ ሁኔታም ሮድሪ ከመጣ በኋላ ሊለወጥ ይችላል ተብሎ ይታሰባል። ሪያል ማድሪድ ውሉን ሲያደስለት ሮድሪን ለማስፈረም ምንም አይነት እቅድ እንዳልነበረው ነው እየተገለጸ የሚገኘው። ስለዚህ አሁን ሮድሪን ለማስፈረም መስማማታቸውን ተከትሎ የኦሪዮል ሹዋሜኒ የውል ማደስ ሁኔታም በድጋሚ ሊጤን እንደሚችል የሚያሳዩ መረጃዎች አሉ። ስለዚህ ሊለቅ የሚችልበት እድሉ እንዳለ የመረጃ ምንጩ እየጠቆመ ይገኛልና በዚህ ምክንያት ምናልባት ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት ከሚፈልጋቸው የአማካይ ስፍራ ተጫዋቾች መካከል አንደኛው ነውና ኦሪዮል ሹዋሜኒ የማግኘት እድል እንዳለው እየተነገረ ነው። ራፋኤል ሊያኦ በፌነርባቼ እና በጋላት ሰራይ እየተፈለገ እንደሚገኝ የመረጃ ምንጩ ይፋ አድርጓል። ኤሲ ሚላን አቋሙን ግልጽ አድርጓል። ቢያንስ 50 ሚሊዮን ዩሮ እንዲሁም ምንም አይነት የውሰት ውል ስምምነቶችም እንደማይቀበሉ ጭምር ነው እየተገለጸ የሚገኘውና ይህንን ተጫዋች ጋላት ሰራይና ፌነርባቼ የቱርክ ሁለት ክለቦች ለማስፈረም ፍላጎት እንዳላቸው ነው የተገለጸው። ለኔይማር ጁኒየር የስንብት ጨዋታ ሊዘጋጅለት እንደሆነም ይፋ ተደርጓል። የ34 ዓመቱ ኔይማር ጁኒየር ራሱን ከብሔራዊ ቡድኑ ማግለሉን እናስታውሳለንና በዚህ ምክንያትም የብራዚል እግር ኳስ ኮንፌዴሬሽን የስንብት ጨዋታ ለማዘጋጀትም ዝግጁ እንደሆኑ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘውና ይህንን ተጫዋች ለማስታወስ ወይም ደግሞ ለዚህ ተጫዋች ክብር ሲባል የመጨረሻ አንድ የስንብት ጨዋታ ይደረግለታል ተብሎ ይጠበቃል። ሴሌሳዎቹ ጋር የነበረኝ ጊዜ አክትሟል ያለው ይህ ተጫዋች ደሜንና ሕይወቴን ሰጥቻቸዋለሁ፣ ለቢጫው ማሊያ ታግያለሁ፣ በዚህም በጣም ደስተኛ ነኝ፣ አሁን ግን በቅቶኛል ሲል ነው ኔይማር ጁኒየር እየተናገረ የሚገኘው። ለሳንቶስ እየተጫወተ የሚገኘው ኔይማር ምናልባት ሙሉ በሙሉ እግር ኳስን ሊያቆም ሌላ የስንብት ጨዋታ ሊደረግ እንደሚችል የመረጃ ምንጩ ይፋ አድርጓል። በ4 የዓለም ዋንጫ ላይ የተሳተፈው ኔይማር በ130 ጨዋታ 80 ግቦችን በማስቆጠር የምንጊዜም የብራዚል ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ታሪክን ጽፎ ነው ራሱን ከብሔራዊ ቡድኑ እንዳገለለ የሚታወሰው። የኒውካስል ዩናይትድ አሰልጣኝ የሆኑት ኤዲ ሃው ኒውካስል ዩናይትድን ይለቃሉ ተብሏል። እንግሊዛዊው አሰልጣኝ ኤዲ ሃው ከኒውካስል ዩናይትድ ጋር ለመለየት መወሰናቸው ነው የተገለጸው። ኒውካስል ዩናይትድ አሁን ላይ አዲስ አሰልጣኝ ለመሾም ንግግር መጀመሩ ነው እየተገለጸ የሚገኘው። አሁን ላይ የ38 ዓመቱን የአልአህሊ አሰልጣኝ የሆኑት ማቲያስ ጄሴሊን ነው ለመሾም እንቅስቃሴ እያደረጉ የሚገኙት። እንግዲህ ይህ አሰልጣኝ ማለትም ማቲያስ ጄሴሊ ባለፉት 2 የውድድር ዓመታት የኤዥያን ቻምፒየንስ ሊግን ባክ ቱ ባክ ማሸነፋቸውን እናስታውሳለን። ወጣቱ አሰልጣኝ ማቲያስ ጄሴሊ እና ኒውካስሎችን አሰልጣኝ ለመቅጠር ፍላጎት እንዳላቸው የሚጠቁሙ መረጃዎችን እየተመለከትን እንገኛለን። በዚህም የ48 ዓመቱ አሰልጣኝ ኤዲ ሃው ኒውካስል ዩናይትድን ከ70 ዓመታት በኋላ ለዋንጫ ድል አብቅተውታል። የኤፍኤ ካፕ ዋንጫን ማሸነፍ መቻላቸው እናስታውሳለን። በዚህም ከ48 ዓመት ከ70 ዓመት በኋላ ነው ይህን ነገር ማድረግ የቻሉት። አሰልጣኝ ኤዲ ሃው አሁን ላይ ከእግር ኳስ በመራቅ እረፍት መውሰድ እንደሚፈልጉ ጭምር ነው ማሳወቃቸው የተነገረው። ለመለየታቸው ግን በተለይ ከኒውካስል ዩናይትድ ለመልቀቃቸው ትልቅ ምክንያት ተደርጎ የሚቆጠረው ወሳኝ የሚባሉ ተጫዋቾቻቸውን በዚህ የክረምት ተጫዋቾች የዝውውር መስኮት ማጣታቸው ነው። ለምሳሌ አንቶኒ ጎርደንን አጥተዋል። ከዛ ውጪ እንዲሁ ሳንድሮ ቶናሊ ወደ ቶትናም ሆትስፐርስ ሄዷል። አሁን ደግሞ ብሩኖ ጊማሬሽን የማጣት እድላቸው ሰፊ ነው። ሉዊስ ሆል ከማንቸስተር ዩናይትድ ጋር በትልቁ ስሙ እየተነሳ ነው። በጣም ወሳኝ የሚባሉ ተጫዋቾችን በማጣታቸው ምክንያት በዚህ ክለብ የመቀጠል ፍላጎት እንደሌላቸው በተደጋጋሚ ሲገለጽ እንደነበር ነው የተገለጸው። ያቀረብነው ሐሳብ ጥሩ እንጂ ግዴታ አይደለም ብለዋል ጂያኒ ኢንፋንቲኖ ሲናገሩ። የዓለም የእግር ኳስ የበላይ ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ብዙ ትችት ስለገጠመው አዲሱ እቅዳቸው ተከራክረዋል።
ፊፋ የዓለም ዋንጫን የተወሰነ ድርሻ ለግል ባለሀብቶች ለመሸጥ ማሰቡን ተከትሎ ትችቶች መቅረባቸው የሚታወስ ነው። ለመጀመሪያ ጊዜ ስለ እቅዱ የተናገሩት ጂያኒ ኢንፋንቲኖ ከሁሉም በላይ እቅዱ ጥሩ እድልን እንጂ ግዴታ አይደለም ሲሉ ነው የሚናገሩት። አክለውም የቀረበው ሀሳብ ነው ያሉት ሲሆን ጥያቄው ዲሞክራሲያዊ ሂደትን ተከትሎ እየቀረበ ነው ሲሉ ሀሳባቸውን ሰጥተዋል እንጂ ግዴታ የተደረገ ነገር የለም ሲሉ ጭምር ነው የተናገሩት። በአጠቃላይ ግን ይሄ ሀሳባቸው በጣም ተቃውሞች እየበዛበት ነው የሚገኘው። ፊፋ በቅርቡ ይፋ ያደረገው አንድ ትልቅ መነጋገሪያ ርዕስ ሆኗል። ዓለም አቀፍ ተወዳጅነት ያለው እግር ኳስን በበላይነት የሚመራው ተቋም አባል ሀገራቱን ካዝናቸው የሚሞላበትን እቅድ ማምጣቱን የተነገረው ተቋሙ የዓለም ዋንጫንና የዓለም ክለቦች ዋንጫ ውድድርን መጠነኛ ድርሻ ለባለሀብቶች መሸጥ የሚያስችል ሀሳብን ያስተዋወቁት ፊፋ በእቅዱ መሰረት ፊፋ ፎርዋርድ ኢንተርፕራይዝስ በተሰኘ የታሰበውን ድርሻ ገቢና ወጪ የሚቆጣጠር አካልን ይመሰርታል። ምንም እንኳን ይህ አካል ይመስረት እንጂ ሁሉን ነገር በበላይነት የሚቆጣጠረው ግን ፊፋ ነው። በጂያኒ ኢንፋንቲኖ ፕሬዝደንትነት የሚመራው ፊፋ ለግል ባለሀብቶች መሸጥ ያሰበው 21 በመቶ ድርሻውንና ሽያጩም 4.2 ቢሊዮን ዶላር ያስገኛል የተባለው። አብዛኛው ገንዘብ እንደ ፊፋ እቅድ ከሆነ አባል ሀገራቱ የእግር ኳስ ልማታቸውን የበለጠ እንዲያሳድጉ ይከፋፈላል። ገንዘቡ ፊፋ ፋስት ፎርዋርድ ፕሮግራም የተሰኘ አዲስ የልማት ፕሮግራም አማካኝነት ለሀገሪቱ ይደርሳል። ፕሮግራሙ ገንዘቡ ለታለመለት ዓላማ መዋሉን የሚያረጋግጥና የልማት ስራዎችን የሚከታተል ነው። የፊፋን የዓለም ዋንጫ ድርሻ የመሸጥ እቅድ ዓለም አቀፉን ባንክ ጄፒ ሞርጋንን እንግዲህ ያማክረዋል። ትራቨል ካፒታል የተባለም እንዲሁ የተሰኘ ካምፓኒ ደግሞ ባለሀብቶቹ በማምጣትና ራሱን መዋለ ንዋዮችን ፈሰስ በማድረግ ይሳተፋል። እንግዲህ ትራቭ ካፒታል የተባለው የተሰኘው በሶፍትዌር እና በኢንተርኔት ላይ የሚሰራው ካምፓኒ የሚመራው የዶናልድ ትራምፕ ልጅ ኢቫንካም ባለቤት የሆነው ጃሬድ ኩሽነር ወንድም የሆነው ጆሹዋ ኩሽነር እንደሆነ ይነገራል። ይህ መረጃ ሲሰማ ነው በርካቶች ጠንከር ያለ ትችትን የሰነዘሩት። ፊፋ ባወጣው መግለጫም እንደታሰበው ከሆነ ባለሀብቶቹ መጠነኛ ድርሻውን ከገዙ ለእግር ኳስ ልማት የሚያደርጉት የገንዘብ ድጋፍ 10 ቢሊዮን ዶላር ይደርሳል። 211ዱም አባል ሀገራትም ከዚህ ቀደም አይተውት የማያውቁት ገንዘብ ወደ ካዝናቸው ይገባል። ለአንድ አባል ሀገርም ከ8 ሚሊዮን ዶላር ተነስቶም በየአመቱ እያደገ የሚሄድ 20 ሚሊዮን ዶላርም ያገኛሉ ተብሏል። ይህ እቅድ ደግሞ ለተግባራዊነቱ በአባል ሀገራቱና 37 ግለሰቦች ያሉበትን ፊፋ የካውንስል መጽደቅ ይኖርበታል። ጂያኒ ኢንፋንቲኖ እድሉ ሊያመልጠን አይገባም እያሉ እየወተወቱ ይገኛሉ። እንደ ቢቢሲ ስፖርት ዘገባ አባል ሀገራቱ ምላሻቸውን እስከ መስከረም 9 እንዲያሳውቁ ቀነ ገደብ ተቀምጦላቸዋል። ሀገራቱ ለእቅዱ ይሁንታቸውን ከሰጡ ለእያንዳንዳቸው 40 ሚሊዮን ዶላር ይደርሳቸዋል ነው እየተባለ የሚገኘው። ገና የእቅዱ ሀሳብ በዝርዝር ሳይቀርብ ተቃውሞውን ያሰማው የአውሮፓ እግር ኳስ ማህበር ጠንከር ያለ እርምጃ ለመውሰድም መዘጋጀቱን የተነገረው እቅዱን መስመር ያለፈ ያለው ማህበሩ አባላቱ ለአስቸኳይ ስብሰባ ይጠራል። ፊፋ ሀሳቡን ካልቀየረ አንድም የአውሮፓ ሀገር በዓለም ዋንጫ ላይ እንደማይሳተፍ ሊያደርግ እንደሚችል ነው የዛተው። ሀገራትም በግላቸው በእቅዱ ዙሪያ ያላቸውን አቋም እያሳወቁ ይገኛሉ። እንግሊዝና አንድ የፊፋ አባል ሀገርም ስለ እቅዱ ላቅ ይገባ ነበር ብለዋል። ፈረንሳይም ተመሳሳይ አቋምን የያዘች ሀገር ሆናለች። በግለሰብ ደረጃም ነቀፌታ አበርክቷል። የእንግሊዙ ጠቅላይ ሚኒስትርም እንዲሁ ሀሳባቸውን ሰጥተዋል። እግር ኳስ ሸቀጥ አይደለም ነው ያሉት። በማህበራዊ ትስስር ገጻቸው ላይም ይህንን መልእክት አጋርተዋል። የቀድሞ የፊፋ ፕሬዝዳንት የሆኑት ጆሴፍ ሴፍ ብላተርም ማንም የእኛን ተወዳጅ ጨዋታ መሸጥ አይችልም ሲሉ ነው የተቹት። ከዚህ በላይ መነጋገሪያነቱ የሚቀጥለው የፊፋ ድርሻውን ለባለ ሀብት የመሸጥ እቅድን እውን ሆኖ የምንመለከተው ይሆን ወይ? ይሄ በርካቶች በጉጉት የሚጠብቁት ጥያቄ እንደሆነ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ እዚህ ጋር እናበቃለን። መልካም ጊዜ፣ መልካም ምሽትም እንዲሆንላችሁ ነው በአክብሮት የምመኘው። እንዳይረሳ ይህንን ቪዲዮአችንን ላይክ እንድታደርጉት በአክብሮት እንጋብዛለን። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።